የጨዋታ ቀን ይላል። ምን የጨዋታ ቀን? የለቅሶ ቀን ነው እንጂ። አረ እንደው ፈጣሪ በቃ እኔ በቃ የደስታ ቪዲዮ ነው መስራት ያማረኝ። በቃ ዛሬ 3 ነጥብ አግኝቼ እንደሌለው በቃ ሁሌ ከማልቀስ ገላግሬ በቃ አላ ሁሌ ከማልቀስ 3 ነጥቤን ይዤ ልደሰት። በቃ የደስታ ቪዲዮ ልስራ። የደስታ ቪዲዮ ከሰራው ስንት ጊዜው ነኝ ስንት ጊዜ። ዛሬ አርሰናሎች በደንብ ቋጥሩ፣ በደንብ ቋጥሩ፣ በደንብ ማለት ነው። በቃ ዛሬ አሸንፌ ወያቸው ጥቼ ማሸነፍ ነው ያለብኝ። 3 ነጥብ ናፍቆኛል። ሲቲ ወይ ይበሉኝ፣ ሌላ ምንም ነገር አልፈልግም። በቃ አለቀ። 3 ነጥብ ፈጣሪ። እሺ ዛሬ ቋጣሪያንስ እንደሆነ ይሄንን ጨዋታ ግማሹ በሆድ ነው የሚቋጠረው ብሏል፣ ግማሹ ደግሞ እንቋጥሮ የሚልም ጥያቄ እያቀረበ ነው እንደምታውቁት። ዛሬ ካልተበቀልናችሁ መቼም አንበቀላችሁ ቶተናምን። እኔ ይሄን ጨዋታ እናሸንፋለን ብዬ ሞራሌ ተነስቶ ምናምን ልል አልችልም። ገብቷል? ቶተናም መጥፎ ሆኖ እኛን ያሸንፋል ወይም የሆነ ነገር ይፈጠራል። ገብቷል? እኔ እስካሁን ሲለበለብ ነው የቆየው እስካሁኗ ድረስ። አሁን እኛ ጋር ታዩታላችሁ ምን ነገር ይፈጠራል። ፔፕ ግን ለዛሬው ጨዋታ ግዴታ ዊኒንግ ያስፈልገናል። በደንብ አሳምነን ነው ማሸነፍ ያለብን። 4 ነጥብ ጋፑ መቀጠል አለበት። ገብቷል? አርሰናል እስከሚጥል ድረስ ጨዋታዎችን ማለት ነው። ድል ለኃያሉ ማን ሲቲ። የጨዋታ ቀን ማን ሲቲ ከቶተናም የአርሰናል ደጋፊዎች ቁጭ ብለው የሚቋጠሩብን ጨዋታና ሌሎች ክለቦች ደግሞ ለኛ የሚቋጠሩት ጨዋታ ነው። እኔ እንደ ድሮ ማን ሲቲ ይሄንማ ያሸንፋል የምለው ነገር የለም። በተለይ ከቶተናም ሆኖ ማለት ነው። ሲቲ ላይ እንደ ድሮ ዝም ብዬ ይሄንማ ያሸንፋል ምናምን ብዬ መተማመን ትቻለሁ። ሆነም ቀረ አሁን እዩት። አሁን ቶተናም ዛሬ ማታ 3 ነጥብ የራቀው ቡድን እንደዛ ፕሪሚየር ሊግ ላይ ሲንፈራገጥ የነበረ ቡድን ዛሬ ማታ ሲፈነጭብን ታያላችሁ። ለማንኛውም ፔፕ የፈለከውን አይነት ሰልፊ ዘግባ፣ ከፈለከ አላንድም ማርሙሽንም ቤንች አድርገህ ግባ። ከዚህ ጌም 3 ነጥብ ግዴታ ያስፈልገናል። ግዴታ አርሰናል በተለይ ትላንት ካሸነፈ በኋላ ግዴታ 3 ነጥብ እፈልጋለሁ። ከጨዋታው በኋላ እንገናኝ። የኔ ግምት 3-1 ነው፣ ወይ ደግሞ ተጨንቀን 2-1። ያው አይገባብንም ማለት ከባድ ነው። ይመቻችሁ። ዛሬ የምናደርገው ከቶተንሃም ጋር ጨዋታ ማለት ነው። ግን ማርሙሽ እዚህ ጨዋታ ላይ ሊገባ አለበት። ግድ ነው። ይሄ ተጫዋች ሲገባ ያበደ ከሴሚኒዮ ጋር ከሃላንድ ጋር ያበደ ጥምረት አድርጎ ምርጥ ጨዋታ ነው የሚያሳየን ይሄ ተጫዋች ማለት ነው። ማርሙሽ በዛሬው ጨዋታ ላይ ከገባ እንደምናሸንፍ 100% እርግጠኛ ነኝ። 100%። እናም ይሄ ተጫዋች በጣም ምርጥ ነው። ከርቀት የሚያስገባል ጎል፣ ከሴሚኒዮ ጋር ያለው ጥምረት የሚያበደ ነው። ይሄ ተጫዋች ቢገባልን ጥሩ ነው። እናንተስ የዛሬ ከቶተንሃም ጨዋታው ጋር ማን ቢገባ እንዳይወጣ የምትፈልጉት ተጫዋች ኮሜንት ላይ ንገሩኝ። ባይ 24ኛው ሳምንት የሊጉ ተጠባቂ የፍጻሜ ጨዋታ ለኛ የፍጻሜ ነው ዛሬ። የምሬን እምላችሁ ማለት ነው። እናም ቶተናም ከማንቸስተር ሲቲ የሚያገናኘው ጨዋታ ምሽት 1 ሰዓት ተኩል ክለባችን ማንቸስተር ሲቲ በቶተናም ሆትስፐር ስታዲየም ጨዋታውን ያደርጋል። የማን ሲቲ ደጋፊዎች በሙሉ ማለት ይሄን ቪዲዮ 10 ጊዜ ኮፒ ሊንክ በፍጹም ሳታረግ ማለፍ የለብህም። ላይክ ሳታረግ ማለፍ የለብህም። እናም ሁላችሁ ምን ችግር አለው? ሁላችሁም የገባችሁ ኮሜንት ላይ ለታላቁ ክለቤ መልካም እድል ለታላቁ ክለቤ እያላችሁ ጽፋችሁ ሼር አድርጉት ለሁሉም ሲቲ ደጋፊዎች። ዛሬ ጉሄና ኩሳኖፍ ትልቅ የቤት ስራ ይጠብቅባቸዋል። ገራሚ ጥምረት እናያለን ብዬ ተስፋ አደርጋለሁ ዛሬ። እናም አውሬው አጥቂያችን ዛሬ ፊኒሺንግ ላይ ፋስት መሆን አለብሽ። በቃ ገራሚ ትሆኛለሽ ብዬ ተስፋ አደርጋለሁ ዛሬ። ታላቁ አሰልጣኝ ፔፕ ጋርዲዮላ ዛሬ ምንም አይነት ኤክስፐሪሜንቴሽን አንፈልግም። ትክክለኛ ኖርማል አሰላለፍ ይዘህ ከገባ ጽድት አድርገህ ታሸንፋለህ። ለማንኛውም ካንተ ብዙ ነገር ጠብቃለሁ ዛሬ ፔፕ ጋርዲዮላ አሰላለፍ ላይ ማለት ነው። ሌላኛው የክለባችን ተጠባቂ አሰላለፍ ዛሬው ማለት ነው ፕሬዲክሽን የተባለው በረኛ ላይ ዶናሩማ፣ ተከላካዮች ኑኔዝ፣ ጉሂ፣ ኩሳኖፍ እናም ኦራይሊ እናም አማካዮች ሮድሪ፣ በርናንዶ፣ ራይንደርስ። ይሄ ገራሚ አማካይ ክፍል ነው። ለምን ቶተናም ዛሬ በፕሬሲንግ ነው የሚጫወተው። በጣም አስጨናቂ የሆነ ክለብ ነው። ስለዚህ እነዚህ ተጫዋቾች ያስፈልጋሉ። በርናንዶና ሮድሪ። አጥቂ ላይ ሴሜኞ፣ ሃላንድ እናም ቸርኪ ሆኗል። እንዴት አያችሁት? ለማንኛውም ተጠባቂ አሰላለፍ ይሄን ይመስላል። ለማንኛውም ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሁሉም የሲቲ ደጋፊዎች አደርስልኝ። ድል ለታላቁ ክለቤ ለውዱ ክለቤ ማንቸስተር ሲቲውን። ይመቻችሁ። መልካም ቀን። ዛሬ ቶትናም አዌ እንዳለን ይታወቃል። ቶትናም ከአመት ዓመት እንደሚገርፈንም ይታወቃል። የአርሰናል ደጋፊ ደግሞ አሰፍስፎ እንዲህ ብሎ የሚጠብቀው ጨዋታ ነው። በቃ ቶትናም ከአመት ዓመት ስለሚያስጠለን ዛሬም እንዲያስጠለን ሊቋጠሩ ነው። ትናንት ማሸነፋቸው ደግሞ ከባድ ያደርገዋል። ዛሬ ምንድነው ማድረግ ያለብን? ሞተንም ቢሆን ይህን ጨዋታ ማሸነፍ አለብን ግዴታ። ምክንያቱም 7 ነጥብ ሆኗል ካሁኑ እና እነሱ እየሄዱ ነው። ከዚህ በኋላ ቀለል ያለ ጨዋታ ነው ያላቸው። እኛ ግን ቀጣይ ራሱ አንፊልድ ላይ ሊቨርፑልን ነው የምንገጥመው።
ሊያውም ኦን ፎርም ላይ ያለ ሊቨርፑል አሪፍ ላይ ናቸው፣ የሆነ እየተነሳሱ ነው። ስለዚህ ያን እያላ ማሳፈር አለብን። ዛሬ አሸንፈን ዛሬ ዊን እና ዊን ብቻ ነው ያለን አማራጭ። ግዴታ ዊን ዛሬ በቃ መስት ነው፣ አለዛ አይሆንም። 7 ነጥብ ሆኗል። አቻ እንኳን ብንወጣ 6 ነው የሚሆነው። የማይሆን ነገር ነው። ርቀቱ እየሰፋ ነው፣ ጌሞች እያነሱ ነው የሚሄዱ። ስለዚህ ዛሬ ዊን ግድ ነው። እንደምናሸንፍ አይ ሆፕ ዛሬ ማሸነፍ አለብን። ሲጀመር እንደምናሸንፍ አውቃለሁ። ቶትናም ምንም ፎርም ላይ አይደለም፣ ግን ከአመት ዓመት የሚያስቸግረን ቲም ስለሆነ እስቲ እናየዋለን። ብቻ ግን አይ ሆፕ እንደምናሸንፍ። ይሄን ቪዲዮ ለሲቲ ደጋፊዎች አድርሱልኝ። እኔ የምጮተው ማለት ነው ለ3 ነጥብ ነው። አለቀ በቃ ለ3 ነጥብ ወይም ላቻ አለቀ። አርሰናል ይረቃል፣ ዋንጫውን ያረጋግጣል ምናምን የሚባል ነገር የለም። ይብለው፣ አያገባኝም። እኔ ያለሁበት ሁኔታውን በጣም ከባድ ነው። እንደውም እናንተ ወዬ ማለት አለባችሁ። ካቻምና መቼም አስረሳ ወዬ ብያለሁ። ዋንጫ መቼም አትረሱ እና አንተም በተቻለ አቅም ወዬ ማለት ነው። አውቃለሁ ትከብዱኛላችሁ፣ ግን እኔ ለ3 ነጥብ ነው የምመጣው እና ላቻ አለቀ። አርሰናል ዋንጫ ይበላል፣ አርሰናል ይረቀዋል ሲቲና የሚባል ነገር የለም። በደህና ሰዓት ቢሆን 6ኛ 7ኛ ምናምን ቢሆን ኖርማል ነበር ቢሸነፍ። አሁን ግን በጣም ወሳኝ ሰዓት ነው ብራዘሪ። ልወርድም እችላለሁ። ስለዚህ ይሄ ነጥብ ያስፈልገኛል። በቻልኩት አቅም 3 ነጥብ፣ ካልቻልኩኝ አቻ አለቀ። ዛሬ እንግዲህ በሱፐር ሳንዴ ተጠባቂ ጨዋታ ማታ 1 ሰዓት ላይ ቶተናምና ማንቸስተር ሲቲ የሚገናኙ ይሆናል። በጣም ተጠባቂ ጨዋታ ነው። ምክንያቱም የዋንጫ ተስፋ ወይም ደግሞ የዋንጫ ጉዞ አርሰናልና ማንቸስተር ሲቲ የሚያደርጉትን ጉዞ የሚወስን ጨዋታ። እናም ያው ሲቲ ሰሞኑን በጣም ምርጥ አቋም ላይ ያለው ቶተናም ያው ብቻ ዛሬ ቶተናም ለአርሰናል ውለታ የሚውልለት ከሆነ በጣም በቃ ደስ የሚል ቀን ነው የሚሆነው። ያው ሲቲ ነው፣ ግን ደግሞ ይህን ጨዋታ ብዙ ጊዜ ተጠባቂ የሚያደርገው አንደኛ በቶተናም ሜዳ ነው፣ ሲቲ ከሜዳ ውጭ ነው። ሁለተኛ ደግሞ የእነዚህ ጨዋታ ሁሉ ጊዜ በጣም አጓጊ ጨዋታ ነው። ከዛ በተጨማሪ ደግሞ ብዙ ጎል የሚቆጠርበት ጨዋታ ነው እና ያለፉትን 5 ሜታፕ ወይም ደግሞ 5 እርስ በርስ የተገናኙትን ጨዋታዎች ቶተናም 3 ማሸነፍ ችሏል። ሲቲ ደግሞ 2 ብቻ ነው ማሸነፍ ይቻላል። እዛ ደግሞ አንድ ሰው ላስተዋወቃችሁ፣ ቶማስ ፍራንክ ይባላል። የቶተናም አሰልጣኝ ነው። እጁ ላይ የያዘው ደግሞ የአርሰናል ካፕ ነው። ስህተት ነው ብሎ ነበር እሱ። ይሄ ፎቶ ኤአይ አይደለም፣ በምንም ኢዲት አይደለም። ብቻ ይኸውላችሁ ይሄ ሰው የአርሰናል ደጋፊ ነው። ዛሬ ለአርሰናል በጣም በቃ ትልቅ ውለታ መዋል አለበት። የሲቲና የቶተናም ጨዋታ 1 ሰዓት ተኩል ነው የሚጀምረው። ከሱ ጨዋታዎች ሌሎች ደግሞ አስቶን ቪላ ከብሬንትፎርድ፣ ዩናይትድ ከፉልሃም፣ ኖቲንጋም ደግሞ ከክሪስታል ፓላስ ጋር የሚጫወተው ነው። ያው አስቶን ቪላም ከሲቲ እኩል ነጥብ ነው ያለው። ግን ያው አስቶን ቪላ ያው ባለፈው ባካሪ ሳኛ አስቶን ቪላ ሞር ያስፈራል ከሲቲ በላይ ብሎ ተናግሮ ነበር። ምክንያቱም አርሰናልና ሲቲ ዋንጫ ይጠበቅባቸዋል፣ ኤክስፔክቴሽን አለባቸው። አስቶን ቪላ ግን they have nothing to lose ወይም ደግሞ ምንም የሚያጡት ነገር የለም የሚል አስተያየት ሰጥቶ ነበር። ብቻ እነዚህን ጨዋታዎች በተለይ ደግሞ ቶተናም ከማንቸስተር ሲቲ፣ ማንቸስተር ዩናይትድ ከፉልሃም፣ አስቶን ቪላ ከብሬንትፎርድ የሚያደርጉትን ጨዋታዎች ማን የሚያሸንፍ ይመስላችኋል? ስንት ለስንትስ የሚያልቅ ይመስላችኋል? ግምታችሁን ኮሜንት ላይ አስቀምጡልኝ። እዚህ ጋር በቀይ ፕላስ ምልክት ካለ እኮ ስፐርሳውያን ንጉሳውያን ሀያላውያን እኮ ነሽ። እግዚአብሔር ዛሬ ሲቲን ይዘሽ ስጥት ነው። በቃ ርህራህ የሚባል ነገር የለም። በቃ 3 ነጥብ ያስፈልግሻል። ይኸውልሽ እነ ሊዲስ አንገትሽ ስር እየተነፈሱ ነው። ትናንትና እኔ ሊዲስን ቆንጥጬልሻለሁ፣ ውለታ ያለብሽ። ግን ዛሬ ደግሞ አንቺ ሲቲን ስጥት አድርገሽ ነጥብሽን አሳድገሽ ወደ ላይ ከፍ ማለት ነው። ደረጃሽን ማሻሻል አለብሽ ግዴታ። እኛ አሁን ቶተናም ጋር በቃ እኛ እንፋይታለን። አርሰናል ቀለል አድርጎ ያው ማራጉ ንጹህ ጎል ወሰደ እኛ አሁን ቶተናምን ዛሬ እናሸንፋለን ያውን በሜዳው። አረኛ እኔ ስቃያችን በዛውንስ ምንም እንጃ። እኔ በቃ ራሳችን ነው የምንሰጠው ዋንጫው ዘንድሮ አርሰናል። ስፐርስ በጣም ግርም የሚለኝ ቲም ነው። በጣም ሞቷል። በቃ ይሄ አይችልም የምትሉት ስፐርስ ልክ ከሲቲ ጋር ሲሆን ሌላ ዓለም ውስጥ ነው የሚገባው ነው የምላችሁ። ከአንዳንድ ልውጥ ይላል። በሜዳው ነው ከሜዳው ውጭ የሚባል ነገር የለም። ሁሌ ከሲቲ ጋር ሲሆን ተጫዋች ተጎድተውበታል። ዛሬ ስፐርስ እንዴት ይሆናል ሲባል ያሸንፋል። በቃ ምንም አይነት ነገር ቢባል ማለት ነው። አንዴ እንደውም ትዝ ይላችሁ ከሆነ ጋርዲዮላ ትሪብልን ካሳካ በኋላ ሲጠየቅ ምንድነው አሁንስ ማሳካት የምፈልገው ሲባል ስፐርስን አዌ ማሸነፍ ነው አለ። እና ይሄ በጣም በቃ ምን ያህል ለጋርዲዮላ ራስ ምታት እንደሆኑበት ነው የሚያሳየው። ብቻ ያ አሁን ምክንያት ሊሆነን አይችልም። አሁን የዋንጫ ፉክክር ላይ ነው ያለነው። ስፐርስን አሸንፈን ነጥባችንን ከፍ ነው የምናደርገው እንጂ እንደከዚህ ቀደሙ እየጣሉ መልፈስፈስ ምናምን የለም። በስፐርስ ሜዳም ቢሆን የሚባል ነገር የለም። ማሸነፍ ብቻ ነው ጋይስ። Come on citizens, it's match day baby. ዛሬ ሲቲያችን ይመለሳል። አረ በስም ለዚህ ነው ቀኑ እንዲህ ደስ የሚለው። እኔ እኮ ምንድነው አየሩ ራሱ ምናምን በቃ የሆነ ደስ የሚል ነገር አለ። ምክንያቱም ሲቲ ጌም አለው። ዛሬ ይመለሳል ሲቲያችን ወደ ቶተናም ይጓዛል። እንግዲህ ከባዱና አባታችን የሆነውን ቶተናም ዛሬ ለቁም ነገር ፈልገናታል ማለት ነው። ሌላ እኔ ኖርማል ጨዋታ ሲሆን እኮ ምንም ችግር የለውም። በደንብ ባርጌንም ሰጥሽ ታውቂያለሽ። ግን ዛሬ ያስፈልገኛል ለተው። ካሁን በኋላ አባትነትሽ የለም ሚኮ ዛሬ ሰማሽ? ዛሬ አባትነት የለም እና በሜዳሽ መንትቼ ላስቀየምሽ ፈልጋለሁ። ሁሉም ሰው እያስቀየመሽ ማኔን እምቢ ካልሽኝ በጣም ነው የሚደብረኝ። የምሬ ነው። ቶተናም እንግዲህ ማንም ቲም እየመጣ ነው 3 ነጥብ የተቀበለው ያለው። እንግዲህ ለኔ እንደምትበረቻ አውቃለሁ። ግን ዛሬ አይሆንም። ኖት ቱዴይ
ሜቢ ኖት ቱዴይ ኖት ቱዴይ እና ለዚህ ግዴታ ነው ዛሬ አሪፍ ጨዋታ ይኖረናል እና ሲቲያችን ደግሞ ስለተመለሰ ደስ ብሎናል። እስቲ ስለዚህ ጨዋታ ምን ታስባላችሁ? ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። አሪፍ ጌም እጠብቃለሁ። ሲቲ ያሸንፋል ብዬ አስባለሁ። ሚስተር ጎል ስኮለር ሮቦቱ ተመልሷል እንደምታውቁት። አሪፍ በቃ ተጫዋቾቻችንም የተመለሱ ስለሆነ የሆነ ፎርም ያለው ቲም እና ይመስለኛል። በካውንተር አታክ ነው ያው ብዙ ጊዜ ቶተናም የሚያጠቃን፣ እሱን ደግሞ በደንብ መከላከል የሚችሉ መሀል ተጫዋቾችን እናስገባለን ብዬ አስባለሁ። ጋርዲዮላ ዛሬ አስተላለፍ እንዳትሳሳት እባክህ፣ አሸንፈን ፋሽ ብለን ይህንን የዋንጫ ፉክክር በደንብ ማማወቅ አለብን። እስቲ ምን እንደምታስቡ ከታጫፍን ሼር፣ ኮፒ ሊንክ፣ ፖስት አድርጉ። ይመቻችሁ። የቋጠሮ ቀን ይላል። ማንቸስተር ዩናይትድ ላይ ነው የምንቋጠረው። ገባህ አይደል? ያለፈው ሳምንትማ ዋጋ ትከፍያለሽ። ካለፈው ሳምንት በኋላ እኮ ባይዘው እኔ 2 ያሸንፋል። ኦልሬዲ 2 ያሸንፋል። አንቺ ሳትጮጂ ማለት ገባሽ አይደል? ስለዛ ዛሬ ማንቸስተሮች ላይ ይቋጠራል። ከዛ በኋላ ሌላኛው ማንቸስተር ላይ በሆዳችን ነው። ገባ? ስፐርስ እንዳታስከፋል 3 ነጥብ ወዬ ትያታለሽ። ተረዳሽኝ አይደል? እኛ ይኸውልሽ ወደ ቪክትሪ ተመልሰናል። ታንጠባጥቢዋለሽ። ያለፈው ሳምንት ያነሳሽውን ትጥየዋለሽ። ዛሬ እንቁላል ፉላም ሃሪ ዊልሰን ምናምን ገባ አይደል? ላይቭ ላይ እንገናኛለን። ሁለቱም ማንቸስተሮች ላይ ነው የምቋጥረው ዛሬ። እልህ ይዞኛል። በቃ በሞራል ነው የምቋጥረው። ላይቭ ላይ ስትሪም እናደርጋለን፣ አብረን እንቋጥራለን። ቶፎር ዘንድሮ ወፍ እኔን አሸንፈሽማ ቶፎር አትገቢ፣ በጭራሽ ነው ማትገቢ። ዋንጫሽ ብቸኛ ዋንጫሽ አርሰናልን አሸነፍን፣ ፕሪሚየር ሊግ ቻምፒዮኑን አሸነፍን። ይሄ ነው የሚሆነው። ልክ እኛ 2008 እንዳደረግ ነው ማለት ግን ለነገሩ 2008 ደርሶ መልስ ነው ያሸነፍናችሁ። አሁን 3-3 እኮ ነው ባይዘ ኦልድ ትራፎርድ ላይ ገርፌሻለሁ፣ ኤሚሬትስ ላይ ገረፍሽኝ። 3-3 ነው የተካፈልነው። አትላጪ